ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን ቆንጆዋ ሉላ ግዛው ጭንቅላቷን በጣም ቆንጆ ነው መሰለኝ። ከፊንቴክ ጋራ በተያያዘ ብራንድ አምባሳደር ነበረች፣ ተመርጣ ነበር። ከሰሜን አንድ ይመጣል ብሎ አዶናይ እየተባለ ደንቆሮ ካሳ ምርጫ በዘሩ አማራ ነበር፣ ግን አማራን ጨፍጭፎ አዶናይ መኪና የገዛላቸው በሙሉ የሸለማቸው በሙሉ ዘራቸው ትግሬ ነው። ከሱራፌል ጀምሮ ጎንደር ያደገ ኢትዮጵያ ገባህና ምን አረግ የማዘርዬና የፋዘርን ልጥጥ አሪፍ የጸዳ ቤት አሳየህ። የኢትዮጵያ ሴት ደግሞ አይናቸው እዛች ላይ ነው ዱቅ የሚለው። ይሄ እንደዚህ አይነት ቤተሰብ ነገር ካንተ ያስተዋልኩት ምን እንደሆነ ታውቃለህ? ስናገር ነው ወንድሜ አይንክ ማለት ነው። ይህ ሁለቱ አይብራዎችክ እንደዚህ ይሆናሉ። ይህ ማለት ደግሞ ማለት ነው በልብክ ሳይሆን ባይምሮክ እየሰማኸኝ ነው። እንደዚህ ስትል በልብክ ሳይሆን ባይምሮክ ነው የምትሰማኝ። መልስ እያዘጋጀህልኝ ነው which is I want you to listen to me with your heart። ቅናት ነው። የገዛ ወንድሙ ስለተቀየረ፣ የገዛ ወንድሙ ስለተሳካለት፣ የገዛ ወንድሙ ገና 2000 ሰው ይመጣል ሲባል አይኑ ደም ከለበሰ ቅናት ነው። ይሄ ቡዳ መንፈስ ይባላል። ያንስታን የእውነት ይሄ አበሻ አይደለም የሚያስፈራ፣ ነጭም አያስፈራንም። እኛ ሀበሾች ነጭ ነው የሚያስፈራን። ባይዘወይ who cares ሆቴል ነበረ። ለምን አብረናና በቃ ትንሽ አንቺም ቆይተሽ ገላሽን ታጥበሽ ምናምን ትወጫለሽ። እኔ እንደማይሆን አውቃለሁ፣ እንደማልመለስ አውቃለሁ። አልገባኝም። ለምን ሴት ልጅ ክላስ ከገባች ወንድ ተከትላ ከሄደች ክላስ ከገባች ሌላ ነገር የሚፈጠር ነገር ይኖራል። ያን በመጠራጠር ብዬ ኮንዶም ያስኩ። ለማንኛውም ብዬ ራሴን ለመጠበቅ ከዘበኛው ኮንዶም ያስኩና ገባሁ። እኔ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ። እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንግዲህ ሳምንት ውስጥ የተካሄዱ ጉዳዮች አሉ። እነሱን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ሁላችሁም ይሄን ቪዲዮ ሲጀምሩት ላይክ በማድረግ ጀምሩ። ወደ ቪዲዮ ላይክ ለምን ደሞ አታረጉት? ወረ ነጭነት ተመጣጣው ፊት ምን ተቀባው እና እንዳይመርጡኝ ከሰል ጉልት የከፈትኩ ልምሰለው ብዬ ነው ለአሁኑ መንግስት እኔ ጦርፈርተ ነው አጥርስ ያልወርኩ እና ታጣደላ ስንት ዓመት ሰለጠነና እኔ አምንድ ሰከንድ ሰልጥኝ የምደፋው ማን ነኝ? እኔ ለኢትዮጵያ በምራቅ አልዋጋ በምራቅ ቱ ምካል ቢሆን አልዋጋ ለምን ትማንትም ቀርቶ አለ ትማንት ወራ ድንጋይ ወራጅን እሱሽ ድንግልናዋን በ2 ሚሊዮን ዶላር የሸጠችው እንስት እጅግ በጣም አነጋጋሪ ሆና ነበር። እቺ የምትመለከቷት እንስት እንግዲህ የ22 ዓመት ወጣት ስትሆን ድንግልናዬን እሸጣለሁ ብላ ኦንላይን ነበር ያጫራተችው። እጅግ በጣም በርካታ ተጫራቾችም ነበሩ። ታዲያ በሰዓቱ እንግዲህ 3 ሰዎች ነበሩ ጫፍ ላይ ደርሰው በጣም በፉክክር ድንግልናዋን አንዱ ሊወስድ ይሻለው ማለት ነው። አንደኛው እንግዲህ የዱባይ ባለሀብት ሲሆን እጅግ በጣም ከበርቴ እንደሆነ የተነገረለት ሲሆን፣ አንደኛው ደግሞ በለንደን የሚኖር ፖለቲሻን እንደሆነ ነው የተነገረው። ነገር ግን ሶስተኛውና ያው ድንግልናዋን አሸንፎ ሊወስድ ይሻለው የሆሊውድ አክተር እጅግ በጣም ታዋቂና በጣም ባለሀብት የሆነ አክተር ድንግልናዋን በ2 ሚሊዮን ዶላር መውሰድ ችሏል ማለት ነው። ነገር ግን የነዚህ 3 ሰዎች ስም ሊጠቀስ አልቻለም። ታዲያ ይህች ወጣት እንግዲህ ተጠይቃ ነበር። በወጣትነትሽ እንዲሁም ደግሞ ከሃይማኖትሽ ጠንካራ እንደሆንሽ እናውቃለን። ላንቺ ይህ ምንም አይደለም ወይ? ከሃይማኖት አንጻር ከላይፍ ስትባል ምንም አይቆጨኝም ነው ያለችው። አውቃለሁ ብዙ ሴቶች ድንግልናቸውን በነፃ እየሰጡ ነው፣ በርካቶቹ ማለት ይቻላል። ነገር ግን እኔ ለወደፊቴ የሚጠቅመኝን በርካታ ሀብት አግኝቼበታለሁ፣ ስለዚህ ምንም ነገር አይቆጨኝም ብላ ተናግራለች። እናንተ ምን ያክል ቢከፈላችሁ ይህንን ድርጊት ትተገብራላችሁ? የሷን ሀሳብ እንዴት አያችሁት? ፎሎ ማድረግ እንዳይረሳ። በተጨማሪና በአዲስ መረጃ መልሳለሁ። ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን እየቸሯት ይገኛሉ። ታዋቂነት በኃላፊነት ካልተያዘ አደጋ አለው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም በላይ አስቀድማለች ሲሉም እየጻፉ ይገኛሉ። ሴቶች አርቀው ያስባሉ የሚለው አባባል በተግባር ሲተረጎም በሉላ ገዙ ታይቷል። ከ1 ዓመት ከ1 ወር በፊት ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውል ያቋረጠችው ሉላ ዛሬ የብዙዎችን አድናቆት እያተረፈች ትገኛለች። በየካቲት 2017 ዓ.ም ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን ድርድር በራሷ ውሳኔ ማቋረጧን ስታሳውቅ ምክንያቱ ምን እንደሆነ በወቅቱ ግልጽ አልነበረም ነበር። ሆኖም ግን ዛሬ ድርጅቱ በፈጸሙ የወንጀል ተግባር የተጠረጠሩ ስማቸው የተነሳውና በቁጥጥር ስር የዋሉት
ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረም ብዙዎች ተረጋግጧል ሲሉ ሐሳባቸውን እየገለጹ ይገኛሉ። ይህንን የሉላ ውሳኔ እንዴት አያችሁት? ሐሳባችሁን ኮመንት ላይ አስፍሩልኝ። ቆንጅየዋ ሉላ ግዛው ጭንቅላቷን በጣም ቆንጆ ነው መሰለኝ። ከፊንቴክ ጋራ በተያያዘ ብራንድ አምባሳደር ነበረችና ተመርጣ ነበር ለማጭበርበሩ ፕሮግራም ላይ። ከዛ ነገሩ አላማራትምና መኪናቸውንም ቤታቸውንም አልፈልግም፣ ከዛሬ ጀምሮ ከፊንቴክ ከተባለ ነገር ጋራ ብራንድ አምባሳደርነቴን አቋርጫለሁ፣ ህዝቤ ይበልጥብኛል አለች ልጅ ናት። እንደዚህ የሚሰሩ ሰዎችን እንደዚህ ለህዝብ የሚጨንቁ አርቲስቶችን ማበረታታት ያስፈልጋልና ከየቤተክርስቲያን ከየገዳሙ ጋራ ከቤተክርስቲያን ደላላዎች ጋራ ሆነው እየተሽከረከሩ የሚሆኑ ሰዎችን እነሱን እያወጣን እናስጣለን። የሚመሰገኑትን ለህዝብ የሚጨንቁ ሰዎችን ደግሞ እንደዚህ እያመሰገንን ካላለፍን አስቸጋሪ ይሆንብናልና አካውንታችንን እዛ ጋር ያስቀመጥነው እየለመንን አይደለም። አንዳንድ ሰው እየለመናችሁ ነው እንዲያል አይደለም፣ ደሞዛችንን የምታስገቡበት ነው። 1 ብርም 2 ብርም ስታስገቡ ነው እኛ ቪዲዮ ዳታ የሞላ የምንሰራውና ያንን ላስታውሳችሁ ብዬ ነውና እንደዛ ያላችሁ ኮሜንት ላይ የምጽፉ ሰዎች እንዳትሳሳቱ። እኛ ደሞዛችንን የምታስገቡትና ሉላን አመስግኑልኝ። በጣም የእርዳታ ድርጅት ምናምን ያሉ የሰበሰቡ ከቤተክርስቲያንም ከገዳሙም የሚሆኑ አርቲስቶች ባሉበት አልፈልግም መኪናን የማያል ነገር አልፈልግም ብላ ነው ከፊንቴክ ለቀ ወጣችሁና መመስገን አለባቸው። እንደዚህ ልዑል ኤርሚያስ ትናንትና ዋሽንግተን ዲሲ አይተናል። ይሄ መዋረድ ነው። ራሳችሁን አታዋርዱ። ልዑል ሆይ አያዋርዱ። ራስዎትን ያዋርዱ። እርሶ የተከበሩ የኃይለ ሥላሴ ልጅ ነዎት። በዓለም ላይ የሚደነቁት አንበሳ ዘምነገደ ይሁዳ የሚባሉ የልጅ ልጅ ነዎት። አያዋርዱ። ገና የንግስና ነገር ይመጣል ብላችሁ ከሰሜን አንድ ይመጣል ብሎ አዶናይ የተባለ ደንቆሮ ካሳ ምርጫ በዘሩ አማራ ነበር፣ ግን አማራን ጨፍጭፏል ንጉስ ዮሐንስ። ግን አዶናይ ይመጣል ብላችሁ ካሰባችሁ ይሄ ኃይለ ሥላሴ ቤተሰቦች that's crazy and sad። ይሄ ቦዘኔ ንጉስ ሊሆን አይችልም። ንግስና የሚመጣውን ካስፈለገ ከአማራ ጋይስ ምን ይላል ተመልከቱልኝ። አዶናይ ብርሃነ 3/28 which is March 28 7 p.m. ዋርነር ቲያትር ስማችን አጽፈናል። እዚህ ስማቸው ያጻፉ ታላላቅ ታሪካዊ ሰዎች አሉ። እነ ክሪስ ሮክ፣ እነ ጄይዚ፣ እነ አሸር፣ እነ ማት ራይፍ፣ እነ ማነው የሚባለው የማይክል ጃክሰን ተቀናቃኝ ማነው የሚባለው የማይክል ጃክሰን ተቀናቃኝ የነበረው በእናት ፕሪንስ፣ እነ ፕሪንስ እዚህ ስቴጅ ፐርፎርም አድርጓል። ወንድማችሁ አዶናይ ደግሞ እዚህ ስቴጅ ፐርፎርም እያደረገ ይገኛል። I'm happy ዛሬ ኢንቫይት ላድርግ እንዴ። Hey guys, how you doing? I have an event on March 28. That's my name right there. I'm so proud. Can you believe that? Can you say congratulations for me? Thank you. How you doing? This is my event on March 28. See, that's my name right there. I used to imagine this 5 years ago. Can you believe that? Oh my God. Hi, how you doing? I have an event here on March 28th. I'm so proud of myself. Would you like to have this ticket, please? Okay. Hey, how you doing, sir? I have an event on March 28th. That's my name right there. It is. Can you believe Chris Rock was here? Matt Rife, Usher, Jay-Z. 4 years ago, I used to imagine myself here. You're motivating me. Yes. Are you going to show up but are you going to show up on March 28th? Please show up. I'll be waiting for you. አያችሁ እኔ ላስተምራችሁ የምፈልገው ሪጀክሽን አያስፈራኝም። ሰው ጥሎኝ ቢሄድ ኖ ቢለኝ ኢግኖር ቢያደርገኝ ከኔ ጋር ምንም የሚያያይዘው ነገር የለም። ኮንፊደንስ ማለት ይህ ነው። ይህ ላስተምራችሁ ነው ወደዚህ እየመጣው ያለሁት። አንዳንድ ሰዎች አሉ ሞቲቬሽኔ በብር ብቻ የሚመነዝሩት አይደለም። ይህ ኮንፊደንስ ነው ሰማይ የሚያደርሳችሁ። ኖ እየተባልክ ኢግኖር እየተደረግ ሰው እየሳቀብህ እየተረበ ግን you know I'm still the shit. I'm still the best. You understand? ነጮች ብቻ ይሄ አበሻ አይደለም የሚያስፈራ፣ ነጭም አያስፈራንም። እኛ ሀበሾች ነጭ ነው የሚያስፈራን። ባይ ዘ ወይ who cares? ማን ነው ነጭ? ጉራ አይደለም ይሄ። ነጭ ኢግኖር አያርግ who cares? You still the best። አዶናይ መኪና የገዛላቸው በሙሉ የሸለማቸው በሙሉ ዘራቸው ትግሬ ነው። ከሱራፌል ጀምሮ ጎንደር ያደገ የሽሬ ትግሬ ነው። ውሸት ነው። እያንዳንዱ የሸለማቸው በሙሉ ከአይነ ስውሩ ጀምሮ ትግሬዎች ናቸው። ይሄ እኮ ወንበዴ ነው። 19 ሚሊዮን ዶላር ብር በትግራይ የተራቡ እናቶች ሰብስቦ ለብልጽግና ለአብይ አህመድ ያስረከበ እኮ ነው። እንዴት አንቃወመው? እንኳን እሱ ጆን ዳንኤል በትግራይ እናቶች ሰብስቦ ኦሮሞ ሳይቸግረው ለኦሮሞ ሰፈር ሄዶ ውሃ የከፈተ እኮ ነው።
እነዚህ ጥቅመኞች ናቸው። እነዚህ ልጆች ራሳቸውን ማሳደግ ነው የሚፈልጉ። አዶናይን ትኬት ይዞ አንተን ሊያነቃቀ ነው። ገንዘብ እኮ ነው። በቃ የሆነ ላይ ቦጭቆ የሆነ ነገር መድረስ ይፈልጋል። 20 ሚሊዮን ተከታይ ኖሮት እንደነ ስፒሪሾ እንግሊዘኛ ችግር የለበትም። በልጅነቱ አባቱ አስተምሮታል። እየቀባጠረ ሳይሰራ መኖር ነው። ይሄ ስራ ጠል ነው። ይሄ ሰግጡ ያለ እኮ ቅናት ነው። የገዛ ወንድሙ ስለተቀየረ፣ የገዛ ወንድሙ ስለተሳካለት፣ የገዛ ወንድሙ ገና 2000 ሰው ይመጣል ሲባል አይኑ ደም ከለበሰ ቅናት ነው። ይሄ ቡዳ መንፈስ ይባላል። የእውነት ይሄ የቡዳ መንፈስ ነው። ለመሰለ ያ ሰውዬ ቢያልፍለት ማለት ነው ሰዎችን እኮ አያስቸግርም። አዶናይ የበለጠ ቢያልፍለት 20 ህፃናትን ብቻውን ቢያሳክምስ አንድ ህፃናት አሳክመሃል ወይ በል እስኪ። አንድ የጉንፋን መድኃኒት የላክለት ሰው አለ ወይ ብትለው አንድ ነገር የለም። ይልቅ አሞኛል፣ ርቦኛል፣ እንዲሆኛለሁ እያለ አሜሪካ ሀገር እንኳን ቁጭ ብሎ ኢትዮጵያውያንም አሜሪካ ውስጥ ያሉም ሌላ ሀገርም ያሉ ኢትዮጵያውያንን ሲያስቸግር ሲለምን ሲበላ ሆዱ ማይሞላ ግብስብስ ነው። ማን ነው የተቃወመው ነው? አሁን አንድ የሆነ ሰው ምን አለኝ መሰለ፣ አንደኛ ወጣው ብለህ ደስ አይበላ አለኝ። ሽልማት ላይ ነው እና ምን አለኝ፣ እንዴት ለምንድን ነው ደስ የማይለኝ ስለው ከማን ጋር ተወዳረህ ነው አንደኛ የወጣው? ከኤሊ ጋር ተወዳረህ ከወጣ ያው አንደኛ ልትወጣ ትችላለህ። ከማን ጋር የተወዳደርከው? ማን ነው እየተቃወመ ያለው? ማን ነው? አዶናይን አሁን እየሰደቡ ያሉት እነማን ናቸው ስትላቸው ምንድነው ባክግራውንዳቸው ይታወቃል። 12 13 ዓመት ሚዲያ ላይ ይታወቃሉ። ምንድነው ባክግራውንዳቸው ስትላቸው ወፍ የለም። እድሜ ልካቸውን ይለምናሉ። ጠብ የሚል ነገር ለህዝቡም ለሀገር ለራሳቸውም እንደው ከህዝቡ እዳ ላይ በወረዱ ዛሬም አንበሳና አበባ ልመና ላይ ናቸው እኮ። ዜል አለ ባያዋቸው ላይ ግቡና ውሸቴን ከሆነ ባያው ላይ አሜሪካ ሀገር ቁጭ ብለ ዜል አስቀምጣ አዶናይ ለመመጣ እሱ አይመክረኝ ምናምን። ይሄ ምቀኝነት የወለደው የመሃይምነት አስተሳሰብ ነው እንጂ አሜሪካ ሀገር ቁጭ ማለት ከአንድ ኢትዮጵያዊ የተሻልክ መሆን ያስችላል እንዴ? ያስችላል? አሜሪካ ሀገር ቁጭ ማለት ምንድነው የተሻልክ? አሜሪካ ሀገር ያለ ድንጋይም ድንጋይ ነው። ኢትዮጵያ ሀገርም ያለ ድንጋይ ድንጋይ ነው። አሜሪካ ሀገር ያለ ወርቅ ነው። ኢትዮጵያ ሀገርም ያለ ወርቅ ነው። አንተነ አሜሪካ ሀገር ሄደህ ወገኖችን ሀገርን የተሻለ ቦታ ላይ ስለሆንክ በትምህርትም በተሻለ ነገር አክሰሱ ያለበት ቦታ ላይ ሆነ መማር ያልቻልክ ለማኝ ሰው እሱ ለማኝ ሲለው መሳቅ ነው ያለበት። የእውነቴን ነው። እና እኔ ለዛውም ይኸውልህ ብዙ የማይመቸኝ ሰው እንዲመቸኝ አረጉኝ። እግዚአብሔር ይስጣቸው። የእውነቴን ስለምናውቃቸው ሆቴል ነበረ። ለምን አብረናን በቃ ትንሽ አንቺም ቆይተሽ ገለሽን ታጥበሽ ምናምን ትወጫለሽ። እኔ እንደማይሆን አውቀዋለሁ። እንደማልመለስ አውቀዋለሁ። አልገባኝም። ለምን ሴት ልጅ ክላስ ከገባች ወንድ ተከትላ ከሄደች ክላስ ከገባች ሌላ ነገር የሚፈጠር ነገር ይኖራል። ያን በመጠራጠር ብዬ ኮንዶም ያስኩ። ለማንኛውም ብዬ ራሴን ለመጠበቅ ከዘበኛው ኮንዶም ያስኩና ገባሁ። እኔ ገብቼ ገላይን ታጥቤ እስከወጣ የሆቴሉ ብረት አለ። እሱን ብረት ተደግፎ ላለመግባት ይጠብቀኝ ነበር። እንዳትገባ ብዬው ለማንኛውም መከላከያ ይዣለሁ። እንዳትገባ ብዬው ውጭ ቆሞ ነበር የሚጠብቀኝ ብረቱን ተደግፎ። ታጥቤ ስጨርስ ለወጣ ስል ያዘኝ። ተው እባክህ እያልኩትኝ አግባባኝና ገባን። አንቺ ሻወር ወስደሽ ቤቴና ሆቴሉ ቅርብ ነው። ወደ ቤት ልትሄጂ አእምሮሽ ውስጥ ነበረ፣ ደግሞም ፍርሃቱም ነበረ፣ ጥርጣሬ ነበረ። የተለየ ግንኙነት ሊኖረኝ ይችላል የሚል ስጋቱም ነበረ። ፈልገሽው ነበር ማለት ማደሩ ፈልገሽው ነበር? አልፈለኩትኝም። ያው መውጣት እንትን ብሏል፣ ሞቅታም አለ። ቢሆንም እንኳን ብዬ ለማንኛውም ይዣለሁ። ከዛ ተፈጠረ። በመሃል እሱ ኮንዶሙን አውልቆታል። ምን እንዴት ተፈጠረው? ግንኙነት ጀመርን። ጉልበት ነበረ ወይ? በመግባባት ነው። ተግባብተን በመግባባት በፈቃደኝነት ነው። ግን በመሃል ኮንዶሙን አውልቆታል። በጣም በቃ እንደ መጥፎ ነገር ተቀያየርኩ ራሴ። በቃ በመሃል ስነሳ ለምን እንደዚህ ያደርክ ብዬ ተጣላን። ይሄ መፈጠር የለበትም። እንዴት እንደዚህ ታደርጋለህ? አታቀኝ አላቀህ ጓደኝነት የለም። እዚህ ደረጃ መድረስ የለብንም። ይዤ ገባሁት። አንተ ጥንቃቄ እንኳን አላደረክም። ይዤ ገባሁት እኔ ነኝ። አታቀኝ አላቀህ። በዚህ ልክ ደረጃ እንዴት ይሄ ይፈጠራል? እኔ ማን ነኝ? ታቀኛለህ? አታቀኝም። አንተም ለራስህ ህይወት ማሰብ አለብህ ብዬ ተናድጄ ሻወር ገባሁ፣ ተጣጣብኩኝ፣ ወደ ቤት መጣሁ። ቢለምነኝ በፍጹም አልኩት። በጣም ለመነኝ፣ ጥጄው ወጣሁ። በአጋጣሚ ስወጣ ለካ የአንገት ሀብሌን ኮሞዲኖ ላይ አድርጌያታለሁ።
ረስቻታለሁ። ቀን አብረን ቁጭ ብለን ስንጫወት ሀብል ተቃይረና የሱ ሀብል ነበረችው። እስቲ አንቺ ታምራለች እኔ ልበስ ያንተን ልበስ እስቲ የዛን ያህል ተቀራርበን ነበር ቁጭ ብለን። አሁን ያቺን ብፌ ላይ ረስቻታለሁ። እንደ ኮሜዲ ነው ነገር እንደ ረስቻታለሁ። ቤቴና ሆቴሉ ቅርብ ነው ብያለሁ። ወዲያውኑ ሄጄ አንኳኩቼ ስከፍት ፈልጌ ሄድኩ መሰለው ደግሜ የምፈልግ መሰለው። ወርቄን አንስቼ ስወጣ ያዘኝ። ለምንኛውንም በድጋሚ ጠላሁት። በጣም በቃ ቴንሽን እንትን አለኝ። ትቼው መጣሁ በቃ። ከዛ ጠዋት ሲነጋ አንኳኳሁና አንቺን ብዬ ነው የመጣሁት ብሎኛል። መጀመሪያ አንቺን ብዬ የመጣሁት ስላለኝ አንኳኳሁና ተነስና ቁርስ ደርበል ተሄድ ስራ ረፍዶብሃል አልኩት። ይሄንን ከረጅ ከየት ማለት ይሄንን ጉልበት ይሄንን አቅም ከየት አገኘሽው? ትላንትና በጣም የምትፈሪው ነገር አሚን ካንቺ ፈቃድ ውጭ እኮ አለ የሆነ ነገር አለ። ተስማምታችኋል። ኦኬ ሊጎዳይ ነው ስለዚህ ራሴ መጠበቅ አለብኝ ብለሽ ያሽውን አትሊስት ያንን ያሽውን መከላከያ ከፈቃድሽ ውጭ አድርጎ አንቺ ለማትፈልጊው ነገር ዳርጎሽ እዛ ስሜት ውስጥ ሆነሽ ጧት ላይ ይሄን ርህራይ ከየት አገኘሽ? ምን ነበር ማታ ብሎኛል። እኔ ላንቺ ለሊት ሊወጣ ስል አንቺን ብዬ ከጓደኞቼ እዛ ስራ ቦታ ከማድርበት ላንቺ ብዬ አንቺን ብዬ ስለመጣው ስላለኝ ከኔ ይሁን ብዬ አንጓክቼ ተነስና ቁርስ ሰዓት ደርሷል መሄድ ከፈለክ ሰዓቱ ረፍዶብሃል አልኩት። ሰዓት ስራ እንዳይረፍድበት ብዬ የተቀመጠው የት ነው? ቁርሱን ለመስጠት ሲሄድ ከጀርባ ቁጭ ብሏል። ትልቅ ባህላዊ ጎጆ ቤት ነበር። ከጎጆ ጀርባ ነው ቁጭ ያለው። ከሰዎች ላለመቀላቀል እኔ ለምን አላወኩም። እንደ ሰው መጥቶ በስነ ስርዓት ተስተናግዶ ቁጭ አላለም። ከጀርባ ቁጭ አለ። ሄድኩኝ ምን ልታዘዝ ምን ልስራ ለሰለው ደረቁን ያለ ዘይት ጥበሽልኝ ፈጢራ ነው የምሰራው ነው። ደረቁን ያለ ዘይት ጥበሽልኝ አለ። ያለ ዘይት ሰራውለትና በጀርባ በኩል ነው ተጠቀመ። ቻው ደህና ሁኚ የለ ሄጃለሁ የለ ምን የለ ሄደ በዛ። ከዛ ወዲህ 11 አመት ሳላየው ቀረ። 11 አመት ከዛ በኋላ አለችው አለ 11 አመት እንደዛ ብዬው ከጀርባ በኩል አመሰግናለሁ ሂሳብ እንኪ አመሰግናለሁ ሂሳብ ይከፈላል ወይ ምናምን ሳይል በዛው በጀርባ በኩል እንደሄደ ሳላየው 11 አመቱ የልጅ እድሜ አሁን 11ኛ አመቱ ነው። በወቅቱ ምን ነበር የፈራሽው? በሽታ ነው የፈራሁት። ኤግዛክትሊ እሱን ነው ማወቅ ያፈለግኩት። እርግዝና ወይስ በሽታ የሚለው በሽታ ነው የፈራሁት። በጣም መፈራው በቃ ቀኑ ደርሶ እስከመረመር ነበር የፈራሁት። 3 ወሩ ተመረመርኩ። አልሐምዱሊላህ ንጹህ ነው ውጤቴ። ግን እኔ በጣም ቴንሽን በቃ አይምሮኝ ሲሰርቀኝ ነበር እስከ 3 ወር ድረስ። አልሐምዱሊላህ ደህና ሆንኩኝ። አለፈ ያ ጊዜ። ከዛ በፊት ግን ያው ዲኤንኤ ምርመራ ከመሄዴ በፊት ይደውልልኝ ነበር እሱ። ቢሄድም የሆነ ሰዓት አለ የሱ ጓደኞች ከስራ የሚመለሱበት ሰዓት ለምሳ ወደ ስራ ጨርሰው ሲመጡ ባቡር ነው የሚሰራ ባቡር ይሄ የመንገድ ስራ ሊሰሩ ነው የመጡት። ካቶ ማሽን ክሬን ነው እና ስራቸውን ሲመጡ ጨርሰው እኔ ጋር ነው የሚመጡት ሻይ ቡና የሚሉት። ከሰዓት ከምሳ በኋላ እኔ ጋር ነው ሻይ ቡና የሚባለው። ልክ እነሱ ሲመጡ ከዛ መሃል እሱ ቀረ። አብሮ ይመጣ የነበረ ሰውዬ እሱ ቀርቷል። ሌላ ጊዜ መጥቶ አድፍጦ ቁጭ ብሎ የሚከታተለኝ በአይነ ቁራኛ የሚያየኝ የነበረው ሁሉ ቀረ፣ አይመጣም። ልክ እዛ ሆኖ እነሱ በመምጫቸው ሰዓት ይጠብቅና ሲደውልልኝ እንደዚህ አድርጌ እየዘጋውበት እዚህ ውስጥ ከታለው ሰው አስተናግዳለሁ። ስልኩን እየዘጋውበት እዚህ ውስጥ ከታለው አስተናግዳለሁ። አላናግረውም። የመጨረሻ ትግስቴ ሲያልቅ በጓሮ በኩል ዞሬ ከዚህ በኋላ በምድር ላይ ወንድ ቢጠፋ ለአይኔ አልፈልግም አልኩት። ላይ አልፈልግም ካሁን በኋላ ማርገዜን አላቅማ ለአይኔ ማየት አልፈልግም አልኩት። ከዛ እሁድ ቀን በሳምንቱ ጠበቀና መጣና ከረምቦላ ቤት ስመጣ ላገኝሽ ፈልጋለሁ። ከረምቦላ ቤት ሄጄ እመጣለሁ። ከዛ ስመጣ ላገኝሽ ፈልጋለሁ አለኝ። መኖሪያዬም ቤቴም አንድ ላይ ነበርና እዛው ሊመጣ ፈልግ የት ያገኘኛል ብዬ መልስም አልሰጠሁትኝም፣ ዝም አልኩት። ይሄው 11 አመት ሙሉ ሳንገናኝ በ11ኛ አመቱ አገኘሁት። ላይክ አልፈልግም ወንድ ቢጠፋ አንተ ማግኘት አልፈልግም ስትዩ የነበረው ያ ስሜት ከስንት ወር በኋላ የመጣ ነው? መቼ ነው እንደዚህ አይነት ስሜት የመጣው? በሳምንታቶች ውስጥ እለት መናደድ፣ እለት መብሸቅ፣ እለት ስታስቢው መበሳጨት አይነት ስሜት ነበር። በጣም እጎዳ ነበር ያቺ ጊዜ እስከምትደርስ። ከዛ ደግሞ ማርገዜን ሳቅ አረገዝኩ። ይሄን ለምሳሌ የጠየቅኩሽኝ ሐናን ታስታውሺ እንደሆነ ልክ የዛን ቀን ማታ ግንኙነት አርጋችሁ
በጠዋት ተነስተሽ ቀስቀሳሽው ቁርስ ብላ ስትዩ የነበረሽ ስሜትና እያደረ በሳምንታቶች ውስጥ 15 ቀን 20 ቀን ሲቆይ ግን ስሜቱ እየተቀየረ እየባሰ የበለጠ ደግሞ የሆነ ነገር እንዲያረግብኝ ያደረገው በዛው መጥፋቱ መሄዱ ቁርስ አቅርቤለት ቴንኪውም ሳይል ምንም ሳይል እኔ ስለሱ መስዋዕት ከፍዬ እንደዛውኝ በዛው መጥፋቱ ፍርሃት ፈጠረብኝ። ምንድነው ብዬ በጣም ቴንሽን አደረብኝ። ምን ተልኩ ምን አስበው ነው ግን ምንም ነገር በቃ አልሐምዱሊላህ። ግን አሁን አረገዝኩ ብዬ ባልኩት ሰዓት ደግሞ የእውነት አረገዝሽ አለኝ። ደነገጠ። መቼ? ከ15 ቀን በኋላ ወቃ ወራቶች ፔሬድ ቀረ ይመጣል በጠብዬ በጠበቅኩት ሰዓት ቀረ። ካወቅሽ በኋላ ማለት ነው። እሺ ሲቀር ደወልኩለት። ፔሬድ ቀረ ብዬ መንገር እየፈራው ደወልኩለት። ለምን የማይታመን ነው ለኔም ለራሴ ግራ የሚገባ ነገር ነው። ስደውልለት አይታመንም አለ። ከዛ ዝም አልኩኝና እኔ አይታመንም ማለት ማንም አያምንማ። አውርታችሁበታል እኮ ለምሳሌ ያክል የወር አበባዬ በዚህን ጊዜ መጥቶ በዚህን ጊዜ ሄዶ ባለፈው ሳምንት እኔ ጨረስኩትኝ ብለሽዋል። ይሄን አስበውማ የዛን ሰዓት ስለዚህ እርግዝና ቀጥሎ ሊከሰት እንደሚችል አስበውማ አሁን የሰው ልጅ እኮ ለማርገዝ እኮ ቀናቶች ማድረግ የለበትም። የሰከንዱ አትበቃዋለች አይደል? ምንም ነገር ሁለተኛ መድገም ያስፈልገው አንድ ጊዜ የሚበቃው አይደል? ግን እሱ አሁን ያንን ያችን ንግግር አላስተዋለም። ወደ ኋላ ልመልስሽ ነው ትንሽ ሐናን። ከዛ በፊት እንደ ጓደኛ ስታወሩ ስትጫወቱ ስትገናኙ የሱ ህይወት ታሪክ ሲነግርሽ እንደው የሰማሽው የምታስታውሽው ነገር አለ? ይነግረኝ ነበር። የሆነች ህፃን ልጅ ጎረቤታችን ጁዝ ቤት ያላት ህፃን ልጅ ተከራይታ የምትኖር ነበረች። በጣም ትንሽዬ ልጅ ነች። ትንሽዬ ማለት ህፃን ገና እንደዚህ በእግሯ ልትሄድ ያለች ትንሽዬ ልጅ ነበረች። የጎረቤታችን ልጅ እና ያቺ ልጅ የነበርንበትን ደረጃ ልትወጣ ስትል ከደረጃው ላይ ያዛትና አቀፋትና እንደው ልጅ ቢኖረኝ ደስ ይለኛል፣ እንደው አንድ ሁለት ልጅ በቂ ነው፣ እኔ ትዳርም አልፈልግም፣ ልጅ ቢኖረኝ በቂ ነው፣ ሁለት ልጅ ነው የምፈልገው። ስራ ብዙ ጊዜ ስራ ፊልድ ስራ ስለሆነ ስራዬ ብዙም ልጅ አልፈልግም፣ ትዳርም አልፈልግም እያለ ብዙም እንትን ግን ልጅን ያችን ህፃን ልጅ ዛሬ አድጋ አምሮባት ትልቅ ልጅ ሆና ማሻአላ ቆንጆ ልጅ ግን ያችን ልጅ ሁሉ ጊዜ ሳይት እሱን ነው ማስተዋወሰው። ልጅ ይዞ በቃ እማዬ እያለ እያቀፈ በጣም በፍቅር ይዛት ነበር እና የልጅ ፍቅር እንደ ብዙም የትዳር ፍላጎት እንደሌለው ከሁለት በላይ ልጅ እንደማይፈልግ ያወራልኝ ነበር። ግን በቃ አረገዝኩ ስለው አስወርጃለኝ። ብር ላክልሽ እነዛ ሰዎች እንዳይሰሙ ቲፎዞቹ። ቆይ ከዛ በፊት ሌላ ሴት አርግዛበት ነበር? እሱን ታጫውችኝ እፈልጋለሁ። እስቲ ባለ ማሽን አሉ ክሬል ማሽን ያላቸው እዛ ቤት ተቀጥሮ እየሰራ ነው ማቆኔ። እዛ ቤት እየሰራ የሚሰራባት ልጅ መሰለችኝ። በቃ የሆነች የትዳር አጋር ሳይሆን በጓደኝነት የያዛት ልጅ ነበረች። አረገዝኩ ስትለው ይተውና አካባቢ ለቆ በስራ ምክንያት ሲቀየር እኔ ጋር ይመጣል። ነግሮሽ ነበር? ይሄን ነግሮ አይ ተጣላን ያለኝ ጓደኛ እንደነበረችውና እንደተጣላ አረገዝኩ የሚለው አልነገረሽም? መቼ ነው ያወቅሽው ይሄን ነገር? በጓደኝነት ሳንገናኝ። አልገባኝም። እንደዚህ ግንኙነት ሳይኖረን በጓደኝነት እህትነት ተቀራርበን እያለ የሆነች እንደዚህ ሲያወራልኝ የሆነች ጓደኛ ነበረችኝ እንደዚሁ ተከራይቼ የምኖርበት አካባቢ ሱቅ ያላት ነገር ነው ያለኝ እና አረገዝኩ አላለችኝ። በኋላ ነው ጓደኛው ማርገዙን የነገረኝ። ጓደኛው ነው የነገረሽ? ጓደኛው እኔ ወለድኩ ስለው ያቺኛው የወለደችውን ልጅ ወለደችልኝ አለ። ኦኬ ወለደችልኝ ሲል እኔን ያለ መስሎኝ። ስለዚህ ቀድመሽ አላወራሽም ነበር አለ ለሱ ለማ በዚህ ጉዳይ ላይ ከልጅሽ አባት ጋራ የልጅሽ አባት ተብሎ ከሚታሰበው ሰው ጋራ አላወራችሁም ነበር? ስለምን? ስለ ቀድሞ ገርፍሬንዱ ስለ ቀድሞ ጓደኛ አወራልኝ ነበር። ጓደኛ እንደነበረውና አካባቢ ጥሎ ስለማይግባቡ እርቀው እንደሄደ ወደዚህ እንደመጣ እንደተጣሉ ነው የነገረኝ እንጂ በማርገዟ ተጣጣለ አልነገረኝም። እሱ ማን የነገረሽ ነው? እሱን ከቆይታ በኋላ አንዱ ጓደኛው እዚህ የሚሰራ ባልደረባው ከቆይታ በኋላ መውለድን ሲሰማ ቆይቶ ሲሰማ በጣም ነው ደስ ያለኝ እኮ እንደወለደ እኮ ነገረኝ ሲል የኔን መስሎኝ ደስ አለኝ። ኦኬ እሺ እውነትም አወራ ብዬ ደስ አለኝ። እኔ ልጅ ያለ መስሎኝ ለካ እዛ ጋር ወልዳለት ነው ያቺ ከኔ ቀደም ትላለች። የዛ ጋር ያለውን ታሪክ ነው የነገረው። ከዛ አረባኪ ሴት ልጅ እኮ ነው የሚለው ሴት ልጅ ወለደችልኝ እኮ ነው የሚለው። የኔ ወንድ ነው እንዴት ነው ሴት ልጅ የሚል? ወንድ ነው የወለድኩት። በጣም ተገረመ። ከዛ አንደኛው ደግሞ ጓደኛው አለ
ሌላ ሀገር ነው የሚኖረው እንደዚሁ። አሁን እሱን ለማግኘት አንዱ ጓደኛ ጋር ስደውል እከሌ እንደው እከሌ ይቀርባል እከሌ ነው ጓደኛ ይሉሃል። አንዱ ስናገር ካንተ ያስተዋልኩት ምን እንደሆነ ታውቃለህ? ስናገር ነው ወንድሜ አይንክ ማለት ነው ይህ ሁለቱ አይብራዎችክ እንደዚህ ይሆናሉ። ይህ ማለት ደግሞ ማለት ነው በልብክ ሳይሆን ባይምሮክ እየሰማኸኝ ነው። እንደዚህ ስትል በልብክ ሳይሆን ባይምሮክ ነው የምትሰማኝ። መልስ እያዘጋጀህልኝ ነው which is I want you to listen to me with your heart። ከልብህ እንድትሰማኝ እፈልጋለሁ። ለመጠየቅና ለመመለስ የምትሰማኝ ከሆነ አትረዳኝም። እኔ አንተ ሁሉም ያልከው ነገር ከልብህ እረዳሃለሁ። ይሄ ልክ እንደዛ ነው አዶናይ፣ ከልጅነት ጀምሮ ፊቴ ልክ እንደዛ ነው። ቆንጆ ነህ። ፎቶዬን ማስለው የፈጠረ ጌታ ክርስቶስ ብቻ ነው። ያ ግን አሁን ይሄ ቃላቶች ብቻ ነው ገባ። እንደዚህ ብለህ የምትናገር ከሆነ ወደ ውስጥ እየገባህ አይደለም። ኦኬ አንዲት ሴት ማለት ነው ልንገርህ፣ ወይም አንድ ወንድ ራሱን እንዲደብቅ የሚያደርገው ነገር ምንድነው? ድካሙን እንዳያካፍል የሚያደርገው ነገር ምንድነው? ብዙ ወንድ ማለት ነው ይዋሻል። ታውቀዋለህ? ይሄ ውስጡ ላይ ያለው ጭንቀት፣ ውስጡ ላይ ያለው ስለ ህይወት ያለው ጨለማነት አያካፍልም። ልንገርህ፣ ተደብቆ ብቻውን ነው የሚሰቃየው። እዛ ቁጭት አለበት አብዛኛው ወንድ፣ እፍረት አለበት፣ ፍርሃት አለበት። ለዛም ነው ያ ሁሉ ድክመት ለመሸፋፈን ማለት ነው እንደዚህ ጠንካራ ሆኖ ድርቅ ብሎ የሚወጣው። ለዛም ነው ገባህ አይደለ? ይህ ደግሞ ምንድነው የሚያደርገው? ይህ ወንድ ገዳዩ ይሆናል፣ ይገለዋል ማለት ነው። እኔ እኮ ግልጽ ሆኜ ስለ ስሜት እናገራለሁ፣ እንደፈለኩት አክት አደርጋለሁ። which is ስም የሚሰጠኝ ለዚህ ነው፣ ደካማ እንደሆንኩኝ፣ ሴት እንደሆንኩኝ whatever it is። ወንዶች ማለት ነው የደረቁ ናቸው ልንገርህ ኢትዮጵያ ውስጥ። ሴቶች ደግሞ ምንድን ናቸው? የተዳከሙ ናቸው በውስጣቸው። እነዚህ ሴቶች ባላቸውን ለማስደሰት ወንድን ለማስደሰት ራሳቸውን የሚያጡ ሴቶች ናቸው። አንቺ እንደዚህ እንዳትባይ የተባሉ ዝቅም ብለው የሚሄዱ ሴቶች ናቸው። በጎረቤታቸው እንዳይተረቡ፣ እንዳይሰደቡ፣ እንዳትለወጥ የሚፈልጉ በጣም ብዙ ሰዎች አሉ። አንዳንዶች ግን እነዚህ ሰዎች ባልና ሚስት ይሆናሉ። ከይቅርታ ጋር ግን አሁን የተናገርካቸውን ሀሳቦች ለምሳሌ እንደ ጥናት ምን ያክል ሰዎች ላይ ሪሰርች ሰርተሃል? እኔ ይሄን አሁን ሹር ሆነ ለመናገር ምን ያክል ሰዎች ላይ ሪሰርች ሰርተሃል? በጣም ሪሰርች መስራት አይደለም ይሄ። እኔ ወድጄ አይደለም እንደዚህ የምናገረው። ልንገርህ እኮ አይ ችግር የለውም አዶናይ፣ እኔ አሁን ችግር የለውም ግን ምን ያክል ሰዎች ላይ ሪሰርች ሰርተሃል? ለምሳሌ ስናገር ካንተ ያስተዋልኩት ምን እንደሆነ ታውቃለህ? ስናገር እኔ ወንድሜ አይንክ ማለት ነው ይህ ሁለቱ አይብራዎችክ እንደዚህ ይሆናሉ። ይህ ማለት ደግሞ ማለት ነው በልብክ ሳይሆን ባይምሮክ እየሰማኸኝ ነው። እንደዚህ ስትል በልብክ ሳይሆን ባይምሮክ ነው የምትሰማኝ። መልስ እያዘጋጀህልኝ ነው which is I want you to listen to me with your heart። ከልብህ እንድትሰማኝ እፈልጋለሁ። ለመጠየቅና ለመመለስ የምትሰማኝ ከሆነ አትረዳኝም። እኔ አንተ ሁሉም ያልከው ነገር ከልብህ እረዳሃለሁ። ልክ እንደዛ ነው አዶናይ፣ ከልጅነት ጀምሮ ፊቴ ልክ እንደዛ ነው። ቆንጆ ነህ። ፎቶዬን ማሳየት ትችላለህ አይደል? አሁን ለምሳሌ እንደዚህ ብለህ የተነሳው የልጅነት ፎቶዬን አሳያለሁ። የልጅነት ፎቶ አሁን የዛን ታይም ላይ ፎቶ የተነሳሁት ለፎቶግራፉ መልስ ልበልስለት ነው ማለት ነው። ስማል ነገር እኔ ማለቴ ስናገር ያስተዋልኩት ካንተ እንደዚህ ትላለህ። አይንን ጨመቅ ታደርገዋለህ። ይህ ማለት የመጣሁበት ያለው መንገድ ለመረዳት እየሞከርክ አይደለም። ከአይምሮ ከራስህ ለመረዳት ነው። አጠናለሁ። ያንተም ለራስህ ይገላለጣል፣ የኔም ይገላለጣል። ግን እያስተዋልኩኝ ነው። የሰዎች ፊት ማንበብ እንትን ስለመማር ነው አውቃለሁኝ። እና ምን እያልኩኝ ነው ወንድሜ? ከልብ ከሆነክ ስማኝ። አሁን እኔ እያወራሁ ያለሁት ማለት ነው ውርስ ነው። የቤተሰብ ውርስ አለብን እኛ። በራስ ያለመተማመን ውርስ፣ የመደበቅ ውርስ፣ መናገር እንደሌለብን፣ ዝም ማለት፣ ምስኪን መሆን እንዳለብን፣ ድምጻችን መሰማት እንደሌለበት፣ ራሳችን መሆን እንደማንችል፣ እንደፈለግነው መናገር እንደማንችል የተነገረን ሰዎች ነን። እስር ቤት ላይ ያለን ማለት ነው። ገባ? ወንዶቹና ሴቶቹ ከተመለከትካቸው የውሸት ማንነታቸው ነው የሚያንጸባርቁት። ሁሉም ሀበሻ አንድ አይነት ጸባይ አለበት። ሁሉም ሀበሻ አንድ አይነት ባህል አለበት። ራስክ መሆን ማለት ጥቁር በግ መሆን ማለት ነው። ይህ ነው እያወራው ያለሁት እኔ ማለት ነው። ገባ? ትዳር ደስተኞች አይደሉም የኢትዮጵያ ትዳሮች። ምክንያቱም ትዳር ምን እንደሆነ አያውቁትም። ሴቷ ራሷን አታውቅም። ጭንቀት ውስጥ ላይ ያለችው ራሷ ትጠላለች። አፍንጫዋን ትጠላዋለች፣ ግንባሯን ትጠላዋለች፣ ቁመቷን ትጠላዋለች። ቆንጆ እንዳልሆነች ከሌላ ሰው መብለጥ እንደሌለባት አምሮባት ራሷን መውደድ ስትጀምር የሚተርቧት ሰዎች መብዛታቸው ወንዶቹን ለራሱ ማለት ነው አንተ እንደዚህ መሆን አለብህ እየተባለ እየተሰደበ ያደገ ወንድ ነው። ደደብነክ እየተባለ በመምህሮቹ ማለት ነው። ከዛ ይህ ወንድ ደደብነኝ ብሎ አምኖ ተቀብሎ የሚኖር ወንድ ነው። ገባ? እነዚህ ሰዎች እግዚአብሔርን መቀበል አለባቸው። ይገባኛል። ግን ከዛ በላይ ነው ይሄ። አባት እናቶቻቸው ማለት ነው ይህ ጸባይ ካልተከተሉ፣ እንደ ምስኪን ካልተደበቁ፣ ድምጻቸው ካልዘጉ ማለት ነው እንደማይቀበሏቸው አምነው ያደጉ ሰዎች ናቸው። ዋ አንቺ ልጅ እንደ ጎረቤትሽ ካልመሰልሽ፣ ዋ አንተ ልጅ እንደ ጎረቤት እንደዚህ ስነ ስርዓት ካልያዝ፣ ዋ ስነ ስርዓት
ስነ ስርዓት እዚህ ደረጃ ላይ ደርሰን ከዛ ምንድነው የምንሆነው? ቁልፍልፍ እንላለን። ሰዎችን በሰዎች ለመቀበል የምንለፋ ሰዎች እንሆናለን። ለዛም ነው ራሳችንን የምናጣው። እኔ እንደዚህ ማለቴ ደግሞ አንተ የተሳሳትክ ነው ማለቴ አይደለም። ሁላችንም እግዚአብሔር መቀበል ይኖርብናል። ግን ችግሩ ማወቅ ያለባችሁ ሰዎችን ለማስደሰት ራሳችሁን አትጡ። ሁሉም ነገር ውሸት ነው። ይህ ባህል ብላችሁ የምትከተሉት ነገር ውሸት ነው። ብሔር ብለን የምንከተለው ነገር ውሸት ነው። ፖለቲካ፣ ስነ ስርዓት የተባለው ነገር ውሸት ነው። ብዙዎቻችን ቤተሰቦቻችን ትክክል ናቸው ብለን እናምናለን። ትክክል አይደሉም። ልንገራችሁ፣ ቤተሰቦቻችን አይተናቸዋል እኮ እርስ በርስ ሲጣሉ የተፋታ ስንት ማዕት ጋብቻ እኮ ነው ያለው። ማንም ሰው ትክክል አይደለም። ስለዚህ እናንተ ማመን ያለባችሁ ምንድነው? ከሰው ተቃራኒ መሄድ ፍላጎት ካላችሁ ተቃራኒ ሂዱ። የራሳችሁ አስተሳሰብ ይኖራችሁ። እንደዚህ ብዬ መናገሬ ኮመንት ላይ ገብተው አዶናይ አንተ ዝም ብለህ አትጃጃል ምን እያልክ ነው ቢሉኝ I don't care. at the end of the day ደስተኛ ነኝ በራሴ ስለምኮራ። እኔ ልንገራችሁ ራሴን የምጠላ ሰው ነበርኩኝ። ድምጼን እጠላዋለሁ፣ አነጋገሬን እጠላዋለሁ፣ አዶናይ የሚወዳቸው ነገሮች እጠላቸዋለሁ። ምክንያቱም ሰዎች አይወዱትም። ፀጉሬን እጠላዋለሁ፣ ሁሉ ነገሬን እጠላዋለሁ። ከየት ነው የመጣው ብላችሁ ታስባላችሁ? እስኪ ንገሩኝ። ይሄ ከምንድን ነው የመጣው? በአዶናይ አልተማመንም። አዶናይ ጎበዝ አይደለም ብዬ አስባለሁ። አይደለ? ኮንፊደንስ የለኝም። ዝቅ ብዬ እሄዳለሁ። የሰዎችን አይን ቀና ብዬ ማየት አልችልም። ሰዎችን ለማስደሰት ራሴን የማጣ ሰው ነኝ እኔ። ገባህ? ሳልፈልግ የሆነ ነገር ሳልፈልግ እሺ የምል ሰው ነኝ እኔ። ኖ ማለት ያልተማርኩኝ ሰው ነኝ እኔ። ኖ ማለት መጥፎ ነገር እንደሆነ የተነገርኩኝ ሰው ነኝ እኔ። እነዚህ ነገሮች ከየት ነው የመጡት? እስኪ ንገሩኝ። ከየት ነው የመጣው ብለህ ታስባለህ? ካንተ ፈልጋ ወይም ልደት? አረ አዶናይ እኔ በምን አውቃለሁ እኔ ከየት እንደመጣ እኔ ወይ አሁን አንተ ችግሩ ይሄ ነው። ይህ ሁሉ በቤተ ክርስቲያንና በሃይማኖት መሸፈን አንችልም። ችግሩ ይህ ሁሉ የመጣው ከቤተሰባችን ነው። አስተዳደጋችን ወንድሜ አዶናይ አይደለም ይኸውልህ፣ ይሄ መጨረሻው ነው፣ ጎሉ ነው እሱ። ቆይ ይኸውልህ በቃ ቺል በልና እኔ ስለደከመኝ በጌታ ሰላም ልተኛ። እኔ አዶናይ ገና የልጅነቱን እኔ እንደዚህ ሆንኩት። እሺ ለምንድን ነው ብለህ ደግሞ ልጠይቀኝ ስለምችል እኔ እቺን ነገር ልበል። ይኸውልህ አዶናይ በእንዲህ አይነት ፈተናዎች ሰዎችን ሊያጋጥሙ ይችላሉ። እንደዚህ አይነት ፈተናዎች በአጠቃላይ ጸባጋንንት ነው የሚባለው። ጸባጋንንት ናቸው። ምን አንተ በአምሳሉ ጸባጋንንት ማለት እስኪ ኤክስፕሌን አድርግልኝ። ጸባጋንንት ቴንክ ዩ ሶ ጸባጋንንት ማለት በደምብ ግልጽ እንዲሆንልን ለምሳሌ ቅዱስ መንፈስ እንዳለ ታምናለህ አይደል? አዎ። ኦኬ እርኩስ መንፈስስ? አዎ። ቴንክ ዩ ሶ እኛ ስንፈጠር ብዙ ፈተናዎች የሚገጥሙን ፍጡሮች ስለሆነ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አለ። ተግተን የምንጸልየው ከምን እንወጣ ዘንድ ነው? አዶናይ ከፈተና እንወጣ ዘንድ ነው። ኦኬ ጸባጋንንት ተብሎ ይጠራል ያልኩ ያንን ነው። አንድ ሰው ለምሳሌ ጤናማ ባልሆነ መልኩ አንተ እንዳልከው ነው አሁን እኔ ሲናገር ድምጹን የሚጠራ ከሆነ ይሄ ጸባጋንንት ነው። ስለዚህ ሁሉ ሰዎች አሁን ጸባጋንንት አለባቸው ማለት ነው። ቆይ ፕሊስ አሁን ስላልከኝ ነገር ልመልስልህ አዶናይ። እናንተና እንደዚህ ናቸው ማለት ነው፣ እናንተና እንደዚህ ማለት ነው ካልማ ምንም ይሄ የፉክክር ቤት ሳይዘጋ ሁሉም ጸባጋንንት አለበት ማለት ነው። ምክንያቱም ግንባሩን የማይወድ ሀበሻ አለበት፣ አፍንጫው የማይወድ ሀበሻ ሁሉም ሰው ይፈተናል። አዳምጠኝ። ከየት የመጣው የጸባጋንንት? ፕሊስ አዳምጠኝ። አፍንጫን አለመውደድ ጀስ አፈጣጠርን አለመውደድ በራሱ ኢስናት ያልዚ ባባጮ አፈጣጠር ራይት የስ። ስለዚህ አፈጣጠርን እግዚአብሔር አምላክ ውብ አድርጎ ፈጥሮ ሳለ ምሉ አድርጎ በቃ ይሄ ይገባል ብሎ ፈጥሮ ሳለ አፈጣጠርን አለመውደድ በራሱ ይሄ ልጅ የሆነ ነገር አይደለም። ይሄ ጸባጋንንት ስለሆነ ሰዎች ከእንደዚህ አይነት ነገር ይርቁ ዘንድ ሁልጊዜ ተግተው መጸለይ አለባቸው። ይሄ ያጡትን ሰላም ማግኘት የሚችሉት ቤተክርስቲያን ስለሆነ እግሮቻቸውን ሁልጊዜ በቤተክርስቲያን ማዘውተር አለባቸው ባይነኝ እኔ ኤኒዌይስ አዶናይ ሌላ ጊዜ በደንብ በሰፊው እንጫወታለን። እንደው ባካችሁ ልተኛ ፍቀዱልኝ ፕሊስ። እሺ ፈለገው ወንድሜ ቴንክ ዩ ሶ ማች ለምክር ሁሉ ነገር ያው ሌላ ጊዜ መጽሐፍ ቅዱስ የሆኑ ነጥቦችን ደግሞ መተከኛ ጋር እንደምትማማር ተስፋ አደርጋለሁ። ቴንክ ዩ ወንድሜ ቴንክ ዩ ወንድም አለ። ሰበር ዜና 600 ሚሊዮን ብር በማጭበርበር የፊንቴክ ኢንቨስትመንት ስራ አስኪያጅ በ19 ተደራራቢ ክሶች ተከሰሰ። ታዋቂ ግለሰቦችንና ማህበራዊ ሚዲያዎችን በመጠቀም በዱቤ የኤሌክትሪክ መኪና እናስረክባለን በሚል ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ አቶ ዳንኤል ዮሐንስ ላይ አቃቢ ሕግ ክስ መሰረተ። ተከሳሹ ቀደም ሲል ሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን በመመስረት ከ5000 በላይ ተመዝጋቢዎችን ለታክሲ ግዢ የሚሆን 25% ቅድመ ክፍያ 240
47500 ብር እንዲከፍሉ ካደረገ በኋላ ድርጅቱ ዘግቶ በመሰወር ወንጀል መፈጸሙ በክሱ ተጠቅሷል። በቅርቡ ደግሞ ፊንቴክ ኢንቨስትመንት በተባለ አዲስ ድርጅት ስም አንደኛ የቻይና BYD ኤሌክትሪክ መኪኖችን በ1.9 ሚሊዮን ብር እናቀርባለን በሚል አማላይ ማስታወቂያዎችን አስነግሯል። ሁለተኛ ደንበኞች 50% 950 ሺህ ብር ቅድመ ክፍያ እንዲከፍሉ ቀሪውን በ5 ዓመት ያለ ወለድ እንዲጨርሱ በማሳመን ከ1430 በላይ ሰዎችን መዝግቧል። ሶስተኛ ከቅድመ ክፍያው በተጨማሪ ለተጨማሪ እሴት ታክስ ቫት ለቦሎና ለታርጋ በሚል እስከ 1.36 ሚሊዮን ብር ከእያንዳንዱ ተበዳይ መቀበሉ ተገልጿል። ተከሳሹ ወንጀሉን ይበልጥ አሳማኝ ለማድረግ የተጠቀመባቸው ስልቶች አንደኛ ታዋቂ ሰዎችን፣ አርቲስቶችን፣ ቲክቶከሮችን እና የሚዲያ ሰዎችን በማስታወቂያው ላይ በማሳተፍ የሰዎችን እምነት ማግኘት፣ ሁለተኛ የሐሰት ምስሎችን በመስቀል አደባባይና በወዳጅነት አደባባይ መኪኖችን እንዳስረከበ የሚያሳዩ የተቀነባበሩ ቪዲዮዎችንና ፎቶዎችን በማሰራጨት፣ ሶስተኛ የሰነድ ማጭበርበር፣ የመኪና ሞተርና ሻንሲ ቁጥር መጥቷል በሚል ሐሰተኛ ውሎችን በማስፈረም ገንዘብ መሰብሰብ የመሳሰሉትን ተጠቅሟል። አቃቢ ሕግ በዳንኤል ዮሐንስ ላይ በወንጀል ሕግና በኮምፒውተር ወንጀል አዋጅ ድንጋጌዎች መሰረት 19 ተደራራቢ ክሶችን መስርቶባቸዋል። ጉዳዩን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት እየተመለከተው ይገኛልም ተብሏል። መለሰን ለመጽደቅ የሚል የበጎ አድራጎት ድርጅት ሰባቱ ወዲያው ተገደሉ። አንዱን የሞተ መስሏቸው ጥሎት ሄዱ። ስድስቱ በሰፊ ጉድጓድ በአንድ ቦታ ተቀብረዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች ባደረሱት ጥቃት የመተሐራ ስኳር ፋብሪካ ሰራተኞችና ሌሎችን ጨምሮ በሁለት ቀናት ብቻ 9 ሰዎች ሲገደሉ ሌሎች መጎዳታቸውን የፋብሪካው ሰራተኞችና ነዋሪዎች ለቲግቫ ኢትዮጵያ ገልጸዋል። ቶርበን በተሉ መታጄ ፈመኒሩ ኢሳን ኬሳ ቶኮ ዱኤ ጀደኒ ገተኒ ዴማን ጃሃናሞ ቦለ ጉዳ በከቶኮቲ አዋለመን ናኖ ኦሮሚያ godina shawaa bahaa warshaa sukkaara Mataaraa keessatti hojjettoota fi namoota biroo dabalatee namoonni 9 guyyoota 2 qofa keessatti du'uu fi kaan madaa'uun hojjettoonni warshichaa akkasumas jiraattonni Tiigvaa Itoophiyaatti himan። አንድ አካባቢ ነዋሪ በሰጠው ማብራሪያ የፋብሪካ ሰራተኞች በታጣቂዎች የተገደሉት መጋቢት 14 2018 ዓመተ ምህረት መሆኑን ገልጾ አንድ የፋብሪካውን አመራር ለማጥቃት ሄደው ነው ሰባቱን አጃቢዎቻቸውን የገደሉ ብለዋል። ጥቃቱ የደረሰው ጮሬ በሚባል የፋብሪካው ካምፕ መሆኑን ያስረዳው ነዋሪው ታጣቂዎቹ ድንገት መተው ተኩስ ፈጽመው ነው ወደ ጫካ የሚገቡ ሲልም ተናግረዋል። ጅራታና ኖሰናቶኮ አከብሴቲ ሆጀቶኒ ዋርሽቻ ቢቶቴ ሰኩዳፉር በረኩ መለማፍ ኩዳ ሰዴት ናሞተ ቀዌ ቀበኒን አጄፈማኒሩ ጀዳን አሌላንኩን ካምፒ ዋርሻ ጮሬ ጀደሙቲ ራወተሜ ካን ጀዳን ጅራታንኩን ነሞኒ ቀዌ ቀበን አከተሳዱፈኒ ዱካሰቲ በኑን በተሉመቲ ቦሶና ፊጋ አከሴናን ዱበተኔሩ። ሰባቱ ሰዎች ከመገደላቸው ከአንድ ቀን በፊት መተሐራና ወለንጪቲ መካከል ከባድ መኪና ሹፌርና ረዳት ተገለው መገኘታቸውን ገልጸዋል። በአካባቢው የሰዎች መታገት የተለመደ ሲሆን የጸጥታ አካላት አሉ ግን እያዩ እንዳላዩ ነው የሚሆኑት ሲልም ገልጸዋል። ሌላኛው ነዋሪ ህዝቡን ዘላቂ የሆነ መፍትሄ እያገኘ አይደለም ሲሉም ገልጸዋል። የስኳር ፋብሪካው ሆነ ሌሎች የአካባቢው ኃላፊዎችን ለማግኘት ለቀናት ያደረገው ጥረት ለጊዜው ያልተሳካ መሆኑን ጥረቱ ይቀጥላል ማለቱን ቲግቫ ኢትዮጵያ አስታውቋል። ለሞኒ ተሩበንኩን አጄፈሙን ጉያ ቶኮ ዱራ ኮንኮላቺሳን ኮንኮላታ ፌኡምሳፊ ገርጋራኒሳ መታራፊ ወለንጪቲ
amantii gidduutti ajjeefamanii argaman jedhan. Naannawaa sanatti butamuun bartee ta'eera humni nageenyaa jira garuu akka hin agarree ta'uu darbu jedhan. Jiraataan biraa uummanni furmaata itti fufiinsaa qabu argachaa hin jirus jechuun dubbatan. Itti gaafatamtoota warshaa sukkaaraa fi qaama dhimmi ilaallatu qunnamuuf yaaliin taasifamaa ture yeroof kan hin milkoofne yoo ta'u carraaqqiin isaan dubbisuu taasifamaa jiru itti fufa jechuun ቲግቫን ኢትዮጵያ ገባሴ ጅራ። የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። ላይክ ያላረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቻው